ከግጭት ጋር ተያይዞ ሁለት ነገሮች ግጭትና ያያዛችን ላይ እንደ ማህበረሰብ ስንመለከት አንዳንድ ትናንሽ ክራይሞች በተለያየ መልኩ ወንጀሎች ይፈጸማሉ ለምሳሌ እኔ መንገድ ላይ ይሄድኩኝ አንድ ወንጀለኛ ከነጂ ሞባይል መንጥፎ በሄድ ጉዳዩ የፖሊስ ጉዳይ ነው የሚሆነው ጉዳዩ የዛ ወንጀለኛና በፍትህ የሚመለስ ጉዳይ ነው የሚሆነው ግን ሞባይሉን የወሰደው ወንጀለኛ ከዚህ ብሔር ስለሆነ ነው ከዚህ ሃይማኖት ስለሆነ ነው ብለን ቅርጹን ከቀየርነው ግን ማቆሚያ የለው አሁን አንዳንድ አካባቢ በክልሎች መካከል የሚፈጠሩ ግጭቶች በጎሳዎች መካከል የሚፈጠሩ ግጭቶች ትናንሽ ስህተቶችን የጎሳ ወይም የብሔር ቅርጽ ያስያዟቸው ስለሚሄዱ ነው ከዛ ደግሞ ከፊልና የአደረጃጀት ቅርጽ ይዛል ማለት ነው በሃይማኖትም እንደዚሁ አንድ እብድ ወይም አንድ ወፈፈይ ተነስቶ በሚያቆ ቁንጽል ሐሳብ ተነስቶ ሌላኛውን ሃይማኖት በሚዘርፍበት ጊዜ ጉዳዩ የግለሰቡ እብደት ነው ተብሎ መወሰድ መቻል አለበት because ጥላቻ እብደት የትኛውን ሃይማኖት የሚወክል ስላልሆነ ማለት ነው ጉዳዩ ያ የህብረተሰብ አብሮነትን የሚንድ ጉዳይ የገባ ጥላቻን የዘራ ሰው ማኔጅ በሚደረግበት በህግ ስርዓት ማኔጅ መደረግ አለበት እንጂ በሌላ መልኩ አንድ ሰው ስለተናገረ አንድ ማህበረሰብና አንድ ሃይማኖት እንዳወክስ ተደርጎ በዛም መልኩ ከፍ እየተባለ በዚህም በዛም እየተባለ ከሄድን ሰላማችንን ዋጋ ካልሰጠነው ስናጣው መማር የሚገባን አይደለም ሆነ ያለብን ከምንም በላይ ሰላማችንን እንፈልጋለን ሁልጊዜ በማህበረሰብ ኑሯችን ላይ በግለሰቦች የሚመነጩ ክራይሞችን የምናይበት መነጽር ሰላማችን ላይ ተጽኗል ስለዚህ ብዙ ጊዜ ከግጭት ጋር ግጭት ፈጻሚን የኔ ብሎ የሚወስድ ማህበረሰብ ጥላቻን የሚሰድብ ሌሎችን የሚገድል ሌሎችን የሚያንቋሽሽ የኔ የሚል ሰው መኖር የለበትም ከኛ አይደለም መባል ነው ያለበት አሁን ምን መለከተው የሰዳቢውም አለ የተሰዳቢው ምናም በሚባል ይሄድና እሱ ነው ከዛ በሶሻል ሚዲያ መወራወር ይጀምራል ከዛ ሌላኛው ሌላ ቅርጽ ማስያዝ ይጀምራል ከዛ ፖዚሽን ያላቸው አካላት ሪፍሌክት ማድረግ ይጀምራሉ ዘይን እንደዚህ የተባለ ሀገር ዋጋ ይከፍለስ ትሄዳለችና ግጭትን ኢንሲደንትን የምናይበት መነጽር ከወንጀል ያለፈ መሆን የለበትም ይሄ በሃይማኖት መካከልም ያለውን ግንኙነት ፈተና የሆነ ያለው እሱ ነው አንዳንድ ቦታዎች ላይ ደግሞ በአብሮ ተጋምዶ በሚኖር ማህበረሰብ ላይ አንድ ቦታ ላይ አንድ ሰው ተሻግሮ የተወሰኑ ከብቶችን ከዘረፈ ሌባ ነው በቃ የዛም ሌባ ነው የዚህም ሌባ ነው በሌብነት ሌባ ማኔጅ በሚደረግበት መንገድ መያዝ አለበት እንጂ እከሌ በቃ አንድ ማህበረሰብ እንደተበደለ የጎሳ ቅርጽ የክልል ቅርጽ የያዘ ሀገር ዋጋ ስትከፍል መኖር የለባትምና ከዚህ ጋር ታይዞ መቻየት አለበት